ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 14 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአዲስ አበባ በርካታ ታሪካዊ ቅርሶችን ያወደመው ብልጽግና በካናዳ የቀድሞ አምባሳደሮችን መኖሪያ ቤት ለማፍረስ ያደረገው ጥረት ተቃውሞ ገጠመው። ፋኖን የከዳው የብልጽግና ሰው በመሃል ደብረ ብርሃን ከተማ በፋኖ ሲገደል የብልጽግና የሚዲያ ሰራዊት የጎጃሙን ድል በሚመለከት ሐሰተኛ መረጃ እያሰራጨ ነው። ተሰሙታላችሁ። ወዳደር ካድሬዎቹን ሰብስቦ ምክክር አደረግኩ እያለ ያለው የምክክር ኮሚሽን አዳዲስ አካላትን መጨመሩ ተነግሯል። በኢራን የሚደገፉት የየመን ሁቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አውጀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአዲስ አበባ በርካታ ታሪካዊ ቅርሶችን ያወደመው ብልጽግና በካናዳ የቀድሞ አምባሳደሮችን መኖሪያ ቦታ ለማፍረስ ያደረገው ጥረት ተቃውሞ ገጠመው። ካናዳ የኢትዮጵያ ኤምባሲ በኦታዋ ከተማ አይላንድ ፓርክ ድራይቭ ተብሎ በሚጠራው አካባቢ የሚገኘውንና ለበርካታ አስርት ዓመታት ለአምባሳደሮች መኖሪያነት ሲያገለግል የነበረውን ታሪካዊ ሕንፃ ለማፍረስ ያቀረበው ማመልከቻ በከተማ አስተዳደርና በአካባቢው የቅርስ ጥበቃ ተሟጋቾች መካከል ከፍተኛ አለመግባባት መፍጠሩን የሲቢሲ ኒውስ ዘገባ አመልክቷል። የኦታዋ ከተማ አስተዳደር በቁጥር 575 አይላንድ ፓርክ ክሬሰንት ላይ የሚገኘውን ይህንን የ100 ዓመት ዕድሜ ያስቆጠረ ህንፃ ታሪካዊ ይዘቱን ጠብቆ ለማቆየትና በቅርስነት ለመመዝገብ ጥረት እያደረገ ቢሆንም የህንፃው ባለቤት የሆነውና በአዲስ አበባ ያሉ ቅርሶችን በሙሉ አሮጌ እያለ ሲያፈርስ የኖረው የኢትዮጵያ መንግስት ግን ህንፃው ሊፈርስ ይገባል የሚል አቋም ይዟል። ይህ እንደ አውሮፓውያን አቆጣጠር በ1927 የተገነባውና በአካባቢው ካሉት ጥንታዊ መኖሪያ ቤቶች አንዱ የሆነው ህንፃ በኢትዮጵያ መንግስት የተገዛው እንደ አውሮፓውያን አቆጣጠር በ1993 ነበር። ሆኖም ህንፃው ለረጅም ዓመታት ሳይታደስና ጥገና ሳይደረግለት ባዶውን በመቀመጡ ምክንያት አወቃቀሩ ሙሉ በሙሉ መጎዳቱንና ለመኖሪያነት የማይበቃበት ደረጃ ላይ መድረሱን የኢትዮጵያ ኤምባሲ ለማፍረስ ባስገባው ማመልከቻ ላይ ገልጿል። የካናዳ የቅርስ ኮሚቴ ስብሰባ ላይ የተገኙት የኢትዮጵያ አምባሳደር ቴዎድሮስ ግርማ ኤምባሲው ህንፃውን ለመጠገን ከከተማ የቅርስ እቅድ አውጪዎች ጋር ለ18 ወራት ያህል ሲመክር እንደቆየ አስታውሰዋል። ሆኖም ህንፃውን ለማደስ የሚወጣው ወጪ ከፍተኛ ነው በሚል አሁን ባለው ሁኔታ እሱን መልሶ ለመጠገን የሚወጣው ወጪ አያዋጣኝም ብሏል። በሌላ በኩል የአካባቢው ነዋሪዎች ማህበር እና የቅርስ ጥበቃ ተሟጋቾች ህንፃው እንዳይፈርስ አጥብቀው እየተቃወሙ ነው። ማህበሩ አካባቢውን ሙሉ በሙሉ በታሪካዊ ቅርስነት ለማስመዝገብ ለዓመታት ሲታገል የቆየ ሲሆን የኢትዮጵያ ኤምባሲ ህንፃ ደግሞ የአካባቢው የታሪክ መገለጫና ዋነኛ ማሳያ መሆኑን ይገልጻሉ። የከተማው ምክር ቤት ባለፈው ሰኔ 10 ህንፃው ጊዜያዊ የቅርስ ጥበቃ ከለላ እንዲያገኝ የወሰነ ቢሆንም የኢትዮጵያ ኤምባሲ ግን በውሳኔው ላይ ፋዊ ተቃውሞ አስገብቷል። የአካባቢው የምክር ቤት አባል ጄፍ ሌፐር ህንፃውን ከኤምባሲው ባለስልጣናት ጋር በቦታው ተገኝተው መጎብኘታቸውንና ህንፃው በጣም አስከፊ ሁኔታ ላይ መሆኑን አረጋግጠዋል። በአሁኑ ወቅት ቤቱን የማፍረስ ማመልከቻው በከተማ ውሳኔ በመጠባበቅ ላይ ይገኛል። የብልጽግና ወሳኝ ባለስልጣን በመሃል ደብረ ብርሃን ከተማ በፋኖ ሲገደል የብልጽግና የሚዲያ ሰራዊት የጎጃሙን ድል በሚመለከት ሐሰተኛ መረጃ እያሰራጨ ነው። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ታላቅ ጀብድ መፈጸሙ ተሰምቷል። የፋኖን ትግል ከርቶ እጁን በመስጠት በተለያዩ ቦታ ፋኖን በማስከበብ እንቅስቃሴዎች ውስጥ ተሳታፊ በመሆን ለህብረተሰቡ ሰላምና ደህንነት ስጋት የነበረው ተስፋዬ ጌታቸው የተባለ ባንዳ አገዛዙ የባሶና ወረና ሰላምና ደህንነት ኃላፊ አድርጎ ሹመት ሰጥቶት የነበረ ሲሆን ግለሰቡ ትናንት ሐምሌ 13 2018 ዓ.ም በመሃል ደብረ ብርሃን ከተማ እርምጃ ተወስዶበታል። እርምጃውን የወሰዱት በአፋብን አሳምነው እዝ የነጎድጓድ ክፍለ ጦር አርበኞች ሲሆኑ በግለሰቡ ላይ በተደረገው የቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት ትናንት ማለዳ ላይ እርምጃው ተወስዶበታል። ከፋኖ ተቋም በመክዳት የአገዛዙን ሹመት ተቀብሎ ከሌሎች ከሃዲዎች ጋር በመሆን በአገዛዙ ሚዲያ አፋብንና የአማራን ህዝብ ሲዘልፍ የነበረው ተስፋዬ በአማራ ህዝብ ትግል ላይ አሻጥር መስራትና ደም መርገጥ የማይቻል መሆኑን መቀጣጫ በማድረግ አርበኞቹ ያገዛዙን የከተማ ዙሪያ ምሽግ ጥሰው እርምጃ ወስደው በድል ታጅበው ወደ ክፍለ ጦራቸው ተመልሰዋል። ፋኖ በባንዳው ላይ የወሰደውን እርምጃ ተከትሎ በደብረ ብርሃን ከተማ ካድሬዎች ዘንድ ውጥረቱ አይሏል ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ በጮቄ ሰንሰለታማ ተራራ የተማረኩ ጦር መሳሪያዎች በሚል በሰበር መልኩ እየተጋሩ ያሉ ምስሎች በሰው ሰራሽ አስተውሎት ወይም በኤአይ የተፈበረኩ መሆናቸው ተረጋግጧል። በምስሎቹ ላይ
ምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከሌሎች ሁለት ግለሰቦች ጋር ቆመው ከፊታቸው ደግሞ በርከት ያሉ የጦር መሳሪያዎች ተደርድረው ይታያሉ። ምስሎቹን ሰበር መረጃ በማለት ካጋሩ የማህበራዊ ትስስር ገጾች መካከል ዲጂታል ኢትዮጵያ የሚል ስም ያለው የፌስቡክ ገጽ ይገኝበታል። ይህ ገጽ ከጮቄ ሰንሰለታማ ተራራ ዛሬ ብቻ 75 ክላሽ፣ 1 ዲሽቃ፣ 2 ብሬን ጀግናው የኢትዮጵያ መከላከያ ሰራዊት ተረክቧል የሚል ጽሑፍም ከምስሎቹ ጋር አጋርቷል። በተመሳሳይ መልኩ ሀገሬ ሚዲያ የሚል ስም ያለው የፌስቡክ ገጽ ምስሎቹንና የጽሑፍ መረጃውን አሰራጭቷል። ይሁን እንጂ ኢትዮጵያ ቼክ የጉግል ምርት የሆነውና በሰው ሰራሽ አስተውሎት የተፈበረኩ ምስሎች፣ ቪዲዮና ድምጾችን ለማጣራት በሚረዳው ሴንት አይዲ ዲቴክተር በመጠቀም ምስሎቹን መመርመሩን አስታውቋል። በዚሁ መሰረት ምስሎቹ ጉግል ኤአይ በመጠቀም የተፈበረኩ መሆኑ ተረጋግጧል። የብልጽግናው አገዛዝ ከሰሞኑ በጎጃም ቀጠና አደርገዋለሁ ያለው ዘመቻ እንደከሸፈበት ይታወቃል። ከጮቄ እስከ ደንበጫ፣ ከኮርክ እስከ ደጋዳሞት ፈረስ ቤት፣ ከቢቡኝ እስከ አማኑኤል ከባድ ተጋድሎች ተደርገው ፋኖ ያገዛዙን ጦር ድባቅ መጥቷል። በዚህም የብልጽግናው አገዛዝ ቀላል የማይባል ጉዳት ያስተናገደ ሲሆን ይህንን ለመበቀልም በንጹሐን ላይ ከባድ መሳሪያ ጭፍጨፋ ፈጽመዋል። በርካታ ኮሎኔሎችና ጀኔራሎችን ከበርካታ ታንክና መድፍ ጋር አሰልፎ የተዋጋው የብልጽግና ጦር አሁን ላይ ኪሳራ ብቻ አትርፎ ተመልሷል። ይህንንም ለማካካስ በሚዲያ ሰራዊቱ በኩል የሐሰት መረጃ እየነዛ ድል ያገኘ ለማስመሰል እየጣረ ይገኛል። ወዳደሮቹን ለማስረሻ ሰጤንና በለጠ ሞላን ሰብስቦ ምክክር አደረግኩ እያለ ያለው የምክክር ኮሚሽን አዳዲስ አካላትን መጨመሩ ተነገረ። ብልጽግና ስልጣኑን ለማራዘም እያካሄደ ያለው የምክክር ጉባኤ ችግሮች እንደገጠሙት ሲዘገብ ቆይቷል። አሁን ደግሞ ከምክክር ኮሚሽን ጋር ሲሰሩ ያልነበሩ የተባሉ የፖለቲካ ፓርቲዎች ወደ ምክክር ሂደቱ መምጣታቸውን ይኸው በመስፍን አራያ የሚመራው የአብይ ስልጣን አራዛሚ ቡድን ገልጿል። እነዚህም ፓርቲዎች ስምና ቁጥር ያልገለጹት ዋና ኮሚሽነር መስፍን አራያ ከዚህ ሂደት ውጭ የሆኑ ፓርቲዎችም ሆኑ ታጣቂዎች አሁንም ቢሆን እንዲቀላቀሉ ሲሉ ተደምጠዋል። ብልጽግና በያዘው አጀንዳና የስልጣን ማጽኛ ጉባኤ ላይ የሚሳተፉት አካላት የራሱ የብልጽግና ካድሬዎችና አጃቢ ተቃዋሚዎች መሆናቸው በይፋ ሲነገር ቆይተዋል። ፋኖን ጨምሮ ሌሎች የፖለቲካና የትግል ኃይሎችም አገር በጦርነት የታመሰች ህዝብ መውጫ መግቢያቶ መኖር ቅንጦት ሆኖ ብልጽግና ድርድርን፣ ንግግርን ገፍቶ የሚደረግ ምክክር የለም በሚል አውግዘውታል። እንዲሁም ከምክክሩ በፊት ድርድር ይደረግ፣ የአገሪቱ ችግር ይፈታ፣ ጦርነት ይቁም፣ ፍትሐዊ ሽግግር መንግስት ይቋቋም የሚሉ አጀንዳዎች በስፋት ተነስተዋል። ሆኖም ብልጽግና ኢዜማና አብንን የመሳሰሉ ሆዳደር ፓርቲዎችንና ሌላኛዎችን የብልጽግና አምሳያዎች ሰብስበው ነው ምክክር እያደረግን ነው የሚሉት። እንዲሁም በየሚዲያው ሁሉ የፋኖን ትግል ከርቶ ብልጽግናን የተቀላቀለው ማስረሻ ሰጤን በማሳየት ምክክሩ ታጣቂዎችንም ያካተተ ነው ለማለት እየሞከሩ ነው። በጣት የሚቆጠሩ ሰዎችን ይዞ ወደ ብልጽግና የገባው ማስረሻ ሰጤ ደግሞ ፈጽሞ የአማራን ትግልም ሆነ ፋኖን እንደማይወክል መላው ህዝብ የሚያውቀው ሀቅ ነው። እንዲሁም ይህ ኮሚሽን በእነ አብይ አህመድ ትዕዛዝ አዳዲስ ተሳታፊዎች እንዲገቡ እያደረገና የኦህዴድ አጀንዳዎች ያለ ተቃውሞ እንዲጸድቁ እየሰራ መሆኑን የተመላከተው ምንም እንኳን መጀመሪያውኑም የተሰበሰቡትንም ሆነ የሚጸድቁት አጀንዳዎች በብልጽግና ምርጫና ፍላጎት የተለዩ ቢሆንም አሁን ግን በምክክሩ ጅማሬ ወቅት በተፈጠሩ አለመግባባቶች በርካታ ተሳታፊዎች በተለያየ ምክንያት እንዳይገቡ ተደርገው በአዲስ እንዲተኩ ተደርገዋል። የአሜሪካው ልዑክ ከኤርትራ ከግብጽና ከሶማሊያ ሚኒስትሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገለጸ። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎውስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸው ተገልጿል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ፣ ከግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቀዋል። የግብጽና ኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተውን የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉትን ውይይት ፍሬያማ ብለዋል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ለመስራት መነጋገራቸውን ገልጸዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑን አመልክተዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠና ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራቸውን ለማጠናከር ያሉትን እድሎች ቃኝተናል ሲሉም አክለዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካ ከፍተኛ አማካሪ ማሳድ ቦሎውስ ገንቢ
ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ብለዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት፣ ዘላቂ ሰላምና መረጋጋት ለማስፈን፣ ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰዋል። ከግብጽ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት የሁለቱን ሀገራት ስትራቴጂያዊ ግንኙነት ስለማጠናከር ማንሳታቸውን ተናግረዋል። በጋራ ቅድሚያ የሚሰጧቸውን ቀጠናዊ ጉዳዮች በንግግራቸው ማካተታቸውን የገለጹት የአሜሪካ ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላምና ደህንነት ለማስፈን እንዲሁም ብልጽግናን ለማረጋገጥ ግብጽ ቁልፍ አጋር ናት ብለዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ፣ በሱዳንና በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸው አመልክተዋል። የአፍሪካ ቀንድ በተሻለ ሁኔታ የተረጋጋና የበለጸገ እንዲሆን አሜሪካና ግብጽ ተቀራርበው መስራት እንደሚቀጥሉ ያላቸውን እምነትም ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውን ይፋ አድርገዋል። የአሜሪካ መንግስት ከብልጽግናው በተጻራሪ በቆሙት ግብጽ፣ ሶማሊያና ኤርትራ ጋር በጋራ ሰራለው የሚል አቋም መያዙ የአብይ መንግስት ምን ያህል ኢትዮጵያን በዲፕሎማሲ እንደቀበራት ማሳያ ነው። በኢራን የሚደገፉት የየመን ሁቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አወጁ። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ ባቡ አልመንደብ ሰርጥ ለሳውዲ መርከቦች እንደሚዘጋ ሁቲዎች አስታውቀዋል። ይህ ከ2022 ጀምሮ በተመድ ድጋፍ ሲቆይ የነበረውን የተኩስ አቁም ስምምነት የሚያዳክም እርምጃ መሆኑ ተጠቁሟል። እገዳው የመጣው በሁቲዎች ቁጥጥር ስር ባለው የሳና አውሮፕላን ማረፊያ ላይ ከተፈጸመ ጥቃት በኋላ ነው። የየመን መንግስት የኢራን አውሮፕላን እንዳያርፍ ለመከላከል ጥቃቱን ፈጽሜያለሁ ቢልም ሁቲዎች ግን ሳውዲን ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ የባህር ላይ እንቅስቃሴ እገዳ አውጀዋል። ባብ አልመንደብ ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 7% ሊቀንስ፣ በቀይ ባህር የሚካሄደውን የንግድ መጓጓዣና የኃይል አቅርቦት በከፍተኛ ሁኔታ ሊያውክ ይችላል። በሌላ በኩል ሳውዲ አረቢያ እንዲሁም በሳውዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳች በማለት ውድቅ አድርገውታል። በሁቲዎች ቁጥጥር ስር ባሉ ወደቦች በመቶዎች የሚቆጠሩ የንግድ መርከቦች አሁንም ያለ እንቅፋት እየገቡና እየወጡ መሆኑን ገልጸዋል። ጥምረቱ የሁቲዎች የባህር እገዳ ውሳኔን የዓለም አቀፍ ሕግን የሚጥስ የባህር ወንበዴነት ተግባር ሲል በማውገዝ በባቡ አልመንደብ ባህረ ሰላጤ የሚያልፉ የሳውዲ የንግድ መርከቦችን ለመጠበቅ የደህንነት ጥበቃ እርምጃዎችን መጀመሩን አስታውቋል። የየመን ሁቲዎች የባህር ላይ እንቅስቃሴ እገዳ በቀጠናው እየተባባሰ ካለው የጂኦፖለቲካ ውጥረት ጋር የተያያዘ መሆኑ እየተነገረ ነው። ኢራን በመሰረተ ልማቶቿ ላይ ለሚፈጸመው የእነ አሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎች የምዕራባውያንና የባህረ ሰላጤ ሀገራት የመርከብ መጓጓዣ ወሳኝ መተላለፊያዎችን እንዲያውኩ ሁቲዎችን ግፊት አድርጋባቸዋለች ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።